ሰላም የኢትዮ ኤዱኬሽን አካዳሚ ተማሪዎች እንዴት ናችሁ? እኔ ደህና ነኝ። ዛሬ ደግሞ የምናየው እንግዲህ አምስቱ የጥናት ዘዴዎችን ነው ወደ እናንተ ይዤላችሁ መጣሁት። ስለዚህ ይሄንን አምስቱን የጥናቱን ዘዴ በህይወታችሁ ላይ ከተገበራችሁ ጥሩ ውጤት ጎበዝ ተማሪዎች የሚያመጡትን ውጤት ከነሱ ጋር ጎራ ላይ መቀላቀል ትችላላችሁ ማለት ነው። ጥሩ ውጤት ማምጣት ትችላላችሁ፣ ማሳካት አቺቭ ማድረግ ትችላላችሁ። ይሄንን አምስት መሪዎችን መከተል አለባችሁ ማለት ነው። ስለዚህ እስከ ቪዲዮ መጨረሻ ተከታተሉ። አምስተኛ ደግሞ የመጨረሻኛው በጣም የሚገርም ነው። ስለዚህ ተከታተሉ ቪዲዮ እስከ መጨረሻ ማለት ነው። ስለዚህ አንደኛ ለሰው ማስረዳት ማለት ነው። ስለዚህ ለሰው ሲታስረዱ ለእናንተ በጣም ክሊር ይሆንላችኋል ማለት ነው። ስለዚህ ትምህርት ቤት ላይም የገባችሁን ነገር ለሰው ማስረዳት አለባችሁ ማለት ነው። ስለዚህ አንድ ሰው ለሰው ካላስረዳ አልገባም ይላል። ስለዚህ ሳይንቲስቶች እንደዚህ ይላሉ ማለት ነው። ለሰው ማስረዳት ካልቻላችሁ እናንተ ራሱ አልገባችሁምና ስለዚህ ለሰው ማስረዳት አለባችሁ። የገባችሁን ነገር በጣም ለሰው ሲታስገቡት በጣም መርሳት በማትችሉበት አእምሮ ደረጃ ላይ ያ መረጃ ይቀመጣል። ስለዚህ ለሰው ማስረዳት በጣም መጀመሪያ ነገር ነው ማለት ነው። ሁለተኛ ላስቀመጥኩት ፕሮሞዶ ቴክኒክ መጠቀም ነው ማለት ነው። ፕሮሞዶ ቴክኒክን ስትጠቀሙ በጣም ያለ መጨናነቅ እንድታነቡ ዘና እንድትሉ ያደርጋችኋል ማለት ነው። ሳትጨነቁ እየተዝናናችሁ ለረጅም ጊዜ እንድታነቡ ይረዳችኋል። እንዴት ነው ፕሮሞዶ መጠቀም የምትችሉት? ስለዚህ 25 ደቂቃ ካነበባችሁ 5 ደቂቃ እረፍት ታደርጋላችሁ ማለት ነው። ወይም 30 ደቂቃ ካነበባችሁ በኋላ 5 ደቂቃ እረፍት ታደርጋላችሁ። እንደዚህ ያደርጋችሁ 2 ሰዓት ማንበብ ትችላላችሁ ማለት ነው። 30 ደቂቃ ማንበብ 5 ደቂቃ እረፍት ያደርጋችሁ ማንበብ ትችላላችሁ ማለት ነው። ሶስተኛ እረፍት ማድረግ ማለት ነው። ስለዚህ ብዙ ተማሪዎች እረፍት አያደርጉም። ስለዚህ አንድ ወር ላይ ወይም የሆነ ታይም ላይ እረፍት እያደረጋችሁ ስለዚህ ስታደርጉ በጣም ይገባችኋል ማለት ነው። ስለዚህ እረፍት እያደረጋችሁ ማንበብ አለባችሁ ማለት ነው። መጨናነቅ አያስፈልጋችሁም ማለት ነው። አራተኛ ላይ ያስቀመጥኩት እንግዲህ ኩት ዲስትራክሽን ምን ማለት እንደሆነ ልንገራችሁ። ስለዚህ በዚህ ዘመን ላይ ትልቁ ችግር ምንድነው? ፎከስ ማድረግ ነው ማለት ነው። ስለዚህ ኩት ዲስትራክሽን ማለት ደግሞ ትኩረታችሁ የሚስበውን ነገር አለ መጠቀም ማለት ነው። ከእናንተ ማራቅ ማለት ነው። አንደኛ እንግዲህ ጥሩ ቦታ መምረጥ ማለት ነው ለጥናት። ሁለተኛ ስልካችሁን ማራቅ ነው ከእናንተ ዲስትራክሽን። ስለዚህ ሶሻል ሚዲያ ባትጠቀሙ ይመከራል ማለት ነው። ስለዚህ ኩት ዲስትራክሽን አራተኛ ላስቀምጫለሁ። አምስተኛና የመጨረሻ ደግሞ ከነገሮች ጋር ማያያዝ ማለት ነው። ስለዚህ ነገሮች ጋር የተማራችሁትን ነገር ሲታያይዙ አንደኛ ለምን ይጠቅማል? እንድታስታውሱ፣ ስለዚህ እንዳትረሱ ማለት ነው። ቶሎ ታስታውሳላችሁ ማለት ነው። ከነገሮች ጋር ታያይዛላችሁ። ባዮሎጂ ከሆነ ለምሳሌ ከላብራቶሪ ውስጥ ገብታችሁ እንደዚህ ልክ እያያዛችሁ እንደምታነቡት ጂኦግራፊንም ደግሞ ከምድር ጋር በብዙ ነገሮችን ሲታያይዙ ትይዛላችሁ ማለት ነው። ዛሬ ይሄን ነው ቪዲዮ ዛሬ እስከዚህ ድረስ ነው። ስለዚህ ቻናሉ ሰብስክራይብ፣ ላይክ አድርጉ። እስከ መጨረሻ ስለተከታተላችሁ አመሰግናለሁ። ደህና ቆዩ። ቀጣይ ቪዲዮ እስከምንገናኝ